ዜማ ወጥበብ ዜማ ወጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወርሃ ክረምት ክረምት የሚለው ቃል ከርመ ከረመ ከሚለው የግዕዝ ቃል የተገኘ ሲሆን ትርጓሜውም ወርሃ ክረምት፣ ወርሃ ዝናም፣ ወርሃ ነጎድጓድ፣ ዘመነ ባዕድ፣ ዘመነ ነጎድጓድ፣ ዘመነ አፍላግ፣ ዘመነ ጠል፣ ዘመነ ደመና፣ ዘመነ መብረቅ ነው። በዘመነ ክረምት ውሃ ይሰለጥናል፣ ውሃ አፈርን ያጥባል፣ እሳትን ያጠፋል። ሆኖም ግን በብሩህነቱ ከእሳት በቀዝቃዛነቱ ከነፋስ በእርጥብነቱ ከመሬት ጋር ተስማምቶ ከሦስቱ ባሕርያት ጋር ይኖራል። ይህ ዘመን ስለ ስነ ፍጥረት ዘርዘር ባለመልኩ የሚነገርበት ዘመን ስለሆነ ፍጡርን ከፈጣሪ መናን ከመጋቢ ለይቶ የሚያሳይና የሚያሳውቅ ዘመን ነው። ዘመነ ክረምት የዝናም የዘርና የአረም ወቅት በመሆኑ ምድር በጠል ዝናም ትረካለች። እጽዋት አዝርዕትና አትክልት በቅለው ለምልመው የሚያድጉበት፣ ምድር አረንጓዴ ለብሳ በስነ ጽጌያት የምታሸበርቅበት ወቅት ነው። በመሆኑም በሀገራችን ብዙ የግብርና ሥራ የሚካሄደው በዚህ ጊዜ ነው። ወርሃ ክረምት የክርስትና ምሳሌ ነው። ገበሬ በወርሃ ክረምት ብርዱንና ዝናሙን ሳይሰቀቅ ለሥራ ይሰማራል። በበጋው የእጁን ፍሬ ያገኝ ዘንድ የክረምቱን መከራ ይታገሳል። ክርስቲያንም በዚህ ምድር ላይ የሚደርስበትን መከራ ሁሉ ይታገሳል። ክርስቲያንም በዚህ ምድር የሚደርስበትን መከራ ሁሉ በጸጋ የሚቀበለው በዚያኛው ዓለም ስለሚያገኘው ተድላና ደስታ ነው። ቅዱስ ዳዊት በመዝሙሩ እለ ይዘርኡ በአንብዕ ወበሐሴት ያርሉ ሶበሰ ያውሩ ወፈሩን ዘይበክዩ ወጾሩ ዘሮሙ ወሶበ ያቱ መጹን ዘይትፌስሑ በአዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተሰማሩ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ በማለት የመንፈሳዊ ጉዞ ምስጢርን ከግብርና ሙያ አንጻር አመልክቷል። መዝሙር 125 እግዚአብሔር ክረምትን ሲያመጣና ዝናምን ሲያዘንም ብዙ ነገሮችን ልናስተውል ይገባናል። ፈጣሪያችን ፈጣሪ ዓለማት ብቻ ሳይሆን መጋቢ ዓለማት መሆኑን መረዳት ያሻል። መግቦቱም ከፍጥረቱ እንዳልተለየ ይህ አማናዊ መግቦቱም ፍጥረቱን እንደሚያስተምር እንረዳለን። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ዘፍጥረት 8 ቁጥር 22 በማለት አምላካችን እግዚአብሔር ለኖህ በገባለት ቃል ኪዳን መሠረት በጋና ክረምቱ፣ ብርድና ሙቀቱ፣ ቀንና ሌሊቱ በተወሰነላቸው ጊዜ እየተፈራረቁ ለሰው ልጆች ጥቅም እንዲሰጡ አድርጓቸዋል። በዚህ መሠረት ኢትዮጵያውያን በአንድ ዓመት ውስጥ እየተፈራረቁ በሚመጡ 4 ወቅቶች ሊቃውንተ ቤተ ክርስቲያን ከቅዱሳት መጻሕፍት ምስጢርና ምሳሌ ጋር በማስማማት ለየወቅቱና ለየዕለታት ምንባባትን በማዘጋጀት ከህብረተሰቡ ሥራና አኗኗር ጋር በማያያዝ እንዲሁም ከወቅታዊ አየር ጠባይ ጋር በማስማማት እያንዳንዳቸውን በ91 ቀን ከ15 ኬክሮስ ወይም 1/4 በመክፈል ለወቅቶቹም ስያሜ፣ ምሳሌ፣ ትርጉምንና ምስጢሩን በማዘጋጀት ትገለገልባቸዋለች። ቅድስት ቤተ ክርስቲያን ዓመቱን የከፈለችባቸው ወቅቶች ዘመነ መጸው ወይም መከር ከመስከረም 26 ቀን እስከ ታኅሳስ 25፣ ዘመነ ሐጋይ ወይም በጋ ከታኅሳስ 26 ቀን እስከ መጋቢት 25፣ ዘመነ ጸደይ ወይም በልግ ከመጋቢት 26 እስከ ሰኔ 25፣ ዘመነ ክረምት ከሰኔ 26 እስከ መስከረም 25 ናቸው። ወቅቶችን እንዲህ በመከፋፈል በወቅቱ ከሚታየው የተፈጥሮ ሁኔታ ጋር ምዕመናን ሕይወታቸውን እንዲመረምሩ ለንስሐ እንዲበቁ አጥብቃ ታስተምራለች። እንግዲህ ቅድስት ቤተ ክርስቲያን
በጊዜው ውስጥ ላለነው ፈጣሪያችን ከጊዜው ጋር እንድናነጻጽር ወቅቱን የተመለከተ ትምህርት አዘጋጅታ ልጆቿን ለሰማያዊ መንግሥት ዝግጁ እንዲሆኑ ታስተምራለች። በዚህም ጊዜ ውስጥ ተፈጥሮን አይተን አገናዝበን የምንማር ለንስሐ የተዘጋጀን ስንቶቻችን ነን? ቁም የእግዚአብሔርን ታምራት አስብም እንዳለ ኢዮብ 37 ቁጥር 14 ያለንበትን ሕይወት አስበን ለንስሐ እንበቃ ዘንድ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት አይለየን። ምንጭ የብሉይ እና የሐዲስ ኪዳን መጻሕፍት መጽሐፈ ድጓ፣ መጽሐፈ ግጻዌ። ወስብሐት ለእግዚአብሔር አሜን።